እስራኤላውያን ባህረ ኤርትራን በበትር ተሻገሩ፣ በመስቀል ተሻገሩ። ባህረ ዮርዳኖስን ግን የተሻገሩት በታቦት ነው። መስቀሉም አለ፣ ደግሞ ታቦት አስፈልጋቸው። በዚያ ተሻገሩት። የኢያሪኮ ግንብ የፈረሰው የኢየሱስ ክርስቶስ ስም በታቦቱ ላይ ስለነበረ በውክልና ኢያሱ የተባለ ነቢይ ስለተጠራበት ነው። ብሉይ ኪዳኑ የሚያወራው ስለ ኢያሱ አይደለም። ኢያሱማ ምድራዊ ሰው ነው። ኢያሱን ወክሎ ዓለምን ስለሚያድነው ስለ ኢየሱስ ነው የሚያወራው። ኢያሱን ወክሎ ኢየሱስ የሚለው ስም በታቦቱ ላይ የተጻፈው የስሙ ባለቤት ኢየሱስ ክርስቶስ ነው። ለዚህ ነው የመልካ ኢየሱስ ደራሲ ይሄንን ሲገልጸው ሰላም ለዝክረ ስምከ ስመ መሐላ ዘኢየሱ፣ ለስም አጠራርህ ለቃል ኪዳን ስምህ ክርስትና ለተመሰረተበት ስምህ ለማይዋሽ ለማይታበል ስምህ አምልኮ ይገባል። ዘአንበረ ቅድመ እግዚአብሔር ባትሮንሱ፣ እግዚአብሔር አሁን አይደለም መቼ ቀድሞ በመላእክት ዓለም እግዚአብሔር ታቦቱን ለሙሴ በሰጠ ጊዜ ዘአንበረ ቅድመ የጻፈው ያስቀመጠው በዙፋኑ የሚመለክበት ስም ኢየሱስ የሚለው ነው። ኢየሱስ ክርስቶስ ለዳዊት ባህሪ የከርሱ ከዳዊት ወገን ከመልአክ ወገን አላለም፣ ከዳዊት ወገን የዳዊትን ሥጋ የአብርሃምን ሥጋ ተዋህደ የመጣ የዳዊት ባህሪ በዳዊት ሥጋ የተገለጽክ ኢየሱስ ክርስቶስ ሆይ አለ። ከዛስ አክሊለ ስምከ እንዘ ይትቀጸል በርሱ፣ ለጊዜው ያንተን ስም ኢየሱስ የሚለውን ኢያሱ በሚለው የተጠራበት ኢያሱ ለጊዜው ቢጠራበት ቢቀዳቸው አይጉረ ጸር ወረሰ ኢያሱ አክሊለ ስምከ እንዘ ይትቀጸል በርሱ አይጉረ ጸር ወረሰ ኢያሱ፣ የጠላትን ከተማ የኢያሪኮን ከተማ አፍርሶ የገባው ኢያሱ ስሙ ኢያሱ ስለተባለ እግዚአብሔር ያድናል፣ እግዚአብሔር ይዋጋል፣ እግዚአብሔር ከሲኦል አውጥቶ ገነት ይተካል ይገታል የሚለውን ስም ስለተሸከመ ለካ ያንተን ስም ያዘው ኢያሱ ለጊዜው ነው። ለካ የስሙ ባለቤት አንተ ነህ። ሕግን መሻር የምትችል አንተ ነህ። ሕግን መፈጸም የምትችል አንተ ነህ። ትንቢትን መፈጸም የምትችል አንተ ነህ። ለዚህ እኮ ነው እስጢፋኖስ ይሄ ሲገለጽለት አይሁድ በተሰበሰቡበት ሙሴ እንደኔ ያለ ነቢይ ያስነሳላችኋል ያለው ሙሴ። ሰዎቹ አይሁዳውያን ትክክለኞቹ አይሁዳውያን አይደሉም። ራእይ ምዕራፍ 2 ከቁጥር 9 ላይና ራእይ ምዕራፍ 3 ከቁጥር 9 ላይ አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች አሉ ይላል። አይሁድ ሳይሆኑ አይሁድ ነን የሚሉ የሰይጣን ማህበርተኞች አሉ ይላል። ወገኖች ግን አይሁድ አይደሉም። የአይሁድን ስም የሚያስጠፉ በዓለም ላይ አይሁዶች እንዲጠሉ የሚያደርጉ ግን አይሁድ ነን የሚሉ እነዚህ ናቸው ኢየሱስን አንቀበልም ያሉት። እውነተኞቹ አይሁዶች አይደሉም፣ ሐሰተኞቹ በስማቸው የሚነግዱት። እስጢፋኖስ ያላቸው ይሄንን ነው። ትንቢቱን የምትጠብቁ ከሆነ የአበውን ሱባኤ ቆጥራችሁ መሲሁን የምትጠብቁ ከሆነ ሙሴን የምትሰሙ ከሆነ ሙሴ እኮ ክርስቶስ የተባለ ነቢይ አምላክ አስነሳለሁ፣ በእኔ ቦታ ይነሳል፣ ከናንተ ወገን ይነሳል ብሎ ከወገናችሁ ከናንተው ኢየሱስ ክርስቶስ ተወለደ፣ እርሱን ስሙት ብሏል ሙሴ ብሎ ሰበካቸው። ድንጋይ ያነሱበት። የሚገርመው የሐዋርያት ሥራ ምዕራፍ 6 ከቁጥር 12 ላይ ምን ይላል? ይህን ስለሰበካቸው ሙሴን ይሳደባል፣ እግዚአብሔርንም ይሳደባል። ሐሰተኛ ምስክሮችን ሰበሰቡበት። ማላይ እስጢፋኖስ ላይ ምን ብለው? ሙሴን ይሳደባል፣ እግዚአብሔርንም ይሳደባል። ትንቢቱ ተፈጽሟል ስላለ እኮ ነው። የኦሪት መስዋዕት ቀርቷል፣ መስዋዕቱ ክርስቶስ ነው ስላለ እኮ ነው። በታቦቱ ላይ የውጣ ዮድ የሚባለው የአምላክ ስም ተጽፏል። የምንሰግደው ለታቦቱ ብቻ ሳይሆን በታቦቱ ላይ ላለው ለአምላካችን ነው ብሎ ስላስተማረ ታቦቱን ከእግዚአብሔር ጋር አዋህዶ ስለተናገረ ሙሴ በምሳሌም በማብራሪያም እስጢፋኖስ በምሳሌም
በማብራሪያም እስጢፋኖስ ስላስተማረ ስለ ታቦት ሁሉና ስላስተማረ እነሱ ግን ሙሴን ይሳደባሉ። የሚገርመው እነዚህ በአይሁድ ስም የሚነግዱት ሐሰተኛ አይሁዶች አይደለም አንድ ሊቀ ዲያቆን እስጢፋኖስን ክርስቶስን ራሱን እንኳን አልሰማም ብለዋል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 45 ላይ የሙሴን ሕግ ትሽራለህ ብለውታል እኮ ኢየሱስ ክርስቶስን። እሱ ግን ሕጉን መፈጸም የሚችል ነው። ሎቱ ስምዕዎ ያለው ሙሴ ከኔ በኋላ እንደኔ አይነት ነቢይ ይነሳል ያለው ስሙ ሙሴ፣ እርሱም ስሙት የተባለው ሙሴ የነገረን ያ የእግዚአብሔር ልጅ ኢየሱስ ክርስቶስ በደብረ ታቦር ላይ ብርሃነ መለኮቱን ሲገልጥ እኮ ሐዋርያት ሲከፋፈሉ አንዱ ክርስቶስን ኢየሱስ ክርስቶስን ነቢይ የሚል ንባብ አይቶ ነቢይ ነው እሱ ፍጡር ነው እሱ ሲል ከሐዋርያቱ አንዱ፣ ሌላኛው ደግሞ አይ ኤልያስ ነው አይ ኤርሚያስ ነው ሲሉ፣ አይ ሙሴ ነው ሲሉ፣ ሙሴም አይደለም ኤልያስም አይደለም ኢየሱስ ክርስቶስ። ማን ነው ኢየሱስ ክርስቶስ? የኤልያስ አምላክ የሙሴ አምላክ ነው። ደብረ ታቦር ላይ ወጣ ኢየሱስ ክርስቶስ ሶስቱን ደቀ መዛሙርት ይዞ። ያን ጊዜ ሙሴ መጣ ከየት? ከመቃብሩ። ከኔ በኋላ እንደኔ ያለ ነቢይ ያስነሳላችኋለሁ ያልኩት እርሱ ነው ያለው ሙሴ መጣ። ለምን? ደስ ብሎት ሙሴ ተናገራትን ቃል ደብረ ታቦር ላይ እግዚአብሔር አብ ተናገረው። ለማን ሲመሰክር? ለኢየሱስ ክርስቶስ። እግዚአብሔር በሰማይ ሆኖ ሰማይ ተከፍቶ በደብረ ታቦር በታላቁ ተራራ ላይ ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ እግዚአብሔር አብ ምን አለ? ዝንቱ ውእቱ ወልድየ ወሎቱ ስምዕዎ፣ እርሱ ልጄ ነው እርሱን ስሙት። ለመስዋዕት የመረጥኩት የብሉይ ኪዳንን መስዋዕት፣ የበጉን መስዋዕት፣ የአትክልቱን መስዋዕት፣ የጥራጥሬውን መስዋዕት፣ የእንስሳቱን መስዋዕት የሻርኩበት ያልተደሰትኩበት መስዋዕቱን ሁሉ የሰረትኩበት የቀራንዮ በግ መስዋዕት፣ በታቦቱ ላይ የሚሰዋው መስዋዕት፣ እውነተኛው አማናዊው መስዋዕት ልጄ ነው ወልድ ልጄ ነው እርሱን ስሙት አለ እግዚአብሔር አብ። ሙሴ ትንቢቱ ተፈጸመ። ሙሴ ሰገደ። ማንን አይቶ? ትንቢት የተናገረለትን ከኔ በኋላ የሚነሳው እኔ ፍጡር ነኝ ብሎ ሙሴ ከኔ በኋላ የሚነሳው ግን የሚያድን ነው። ከኔ በኋላ የሚነሳው ግን በታቦቱ ላይ ተገልጾ የሚያነጋግር ነው። እንደኔ ዘመን ተሰውሮ አይደለም፣ በአካል መጥቶ የሚያነጋግር ነው። እርሱም ኢየሱስ ነው ብሎ ደብረ ታቦር ላይ ሐዋርያቱን ሰበካቸው። ክብር ምስጋና ለመድኃኔዓለም። ተመልከቱ እንግዲህ የደብረ ሲናው ሕግ በደብረ ታቦር የአዲስ ኪዳን ሕግ ሆነ። የሰማችሁ ነው። በደብረ ታቦር የአዲስ ኪዳን ሕግ የአዲስ ኪዳን መስዋዕቱን አወቅ ነው። እርሱን ስሙት ስለተባለ እምንሰማው ኢየሱስ ክርስቶስን ነው። ወገኖቼ የሙሴን ሕግ 10ቱ ትእዛዛትን እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ውደድ፣ ባልንጀራህን ደግሞ እንደራስ አድርገህ ውደድ ብሎ በሁለት ቃል 10ቱን ትእዛዛት የተጠቅልሎ ያስተማረ ሕጉን የጠቀለለ ሕግ ማውጣት የሚችል የሕጉ ባለቤት ኢየሱስ ክርስቶስ ነው። የሕጉ ባለቤት ማን ነው? ኢየሱስ ክርስቶስ። ስለዚህ ሙሴ የተናገረው ትንቢት ተፈጸመ። ዛሬ እኛ የምንሰግድለት እግዚአብሔር በታቦቱ ላይ የሚገለጸው እግዚአብሔር ወገኖቼ ስሙ በታቦቱ ላይ የተጻፈው ነው። ስሙ ማን ነው? ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? እግዚአብሔር ሕዝቡን ከኃጢአታቸው ያድናቸዋል ማለት ነው። ኢየሱስ ማለት እግዚአብሔር ያድናል ማለት ነው። የቋንቋ ትርጉም ብቻ አይደለም። ይሄ የቋንቋ ትርጉም ብቻ አይደለም፣ የሕግ ትርጉምም ነው። ታቦቱ ላይ ያለው የጽሑፍ ትርጉም ነው። 10ቱ ትእዛዛት የሚጠቃለለው ለሕግ ለቋንቋ ሲሆን ነው። አፍቅር ቢጸከ ከመ ነፍስከ፣ ባልንጀራህን እንደራስ አድርገህ ውደድና እግዚአብሔርን ውደድ የሚለው በትንታኔ ነው። ኢ የሚለው ወይንም ደግሞ ዮድ የሚለው ወይንም ደግሞ ዮታ የምትባለዋ አንዷ ፊደል 10ኛዋ ፊደል 10ቱን ትእዛዛት የምትተነተናት። ይህንን ያደለውም ነው የቤተ ክርስቲያናችን የትርጓሜ መጽሐፍ
የማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ ምን ይላል? እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ አለ። ልፈጽም። ሕግ አልተሻረም፣ ነቢያትም አልተሻሩም፣ ትንቢታቸው ተፈጸመ እንጂ። ሕግ ምንድን ነው? 10ቱ ትእዛዛት በፍጹምነት ነው የተቀየረው። አታመንዝር የሚለው እኮ አልተሻረም። በጣም ጠንክሮ ምንድን ነው የሆነው? አትመኝ አይደል የሆነው? ማየት አይቻልም እኮ ነው የሆነው። በደንብ ነው የጠበቀው። ስለዚህ በታቦቱ ላይ ያለው የሞት አገልግሎት ያለው አትስረቅ፣ አታመንዝር የሚል ጽሑፍ አይደለም ያለው። ሕይወት የሚሰጠው የኢየሱስ ክርስቶስ ስም ነው ያለው። ወገኖቼ አንዳንድ ሰዎች ፊልም እያዩ ታቦታችንን የሚተረጉሙ አሉ። ፊልም በማየት የሚተረጎም ታቦት የለም። የፈረንጅ ፊልም እያዩ አረ ታቦቱ እኮ እንደዚህ ነው፣ የድሮ ታቦቱ እኮ ከላይ ኪሩቤል አለው፣ ክንፍ አለው፣ የአሁን ታቦት ግን ቄሱ ይዘውት ሲወጡ አይታይም ይልሃል። በምን አወቀ? ያ እኮ ፊልም ነው። እውነተኛ የፊልሙ መሆኑ ማን ነገረው? ፈረንጅ ስለሰራው። እውነተኛው ያለው እዚህ አሁን እኛ እግዚአብሔርን የምናመልክበት የአዲስ ኪዳኑ ታቦት በፊትም የነበረው በቅርጽም በይዘትም ይሄው ታቦት ነው። አከባበሩ ነው የተለየው። ይህንን ምስጢር የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለ ዮድ ሲተነትን ወንጌላችን ምን ይላል? ዮድ የምትባለዋ ፊደል የኢየሱስ ክርስቶስ ስም መነሻ ፊደል፣ የውጣ የምትባለዋ ፊደል፣ በግሪክኛ ዮታ የምትባለዋ ፊደል የኢየሱስ መነሻ ስም። አሁን የኔ ስም መነሻው ዘ ነው አይደል? የኢየሱስ ክርስቶስ ስም መነሻው ደግሞ ያ ነው። አንዳንድ ሰዎች ሲተረጉሙ ይሄንን ኢየሱስ ማን ነው? ኢየሱስ ማለት እግዚአብሔር ያድናል ማለት ነው። ልክ ነው። አይሁድ ግን በቅናት ተነሳስተው ኢየሱስን አያድንም ለማለት ጨመሩበትና ኢየሱስ አሉት። የተጨመረበት ኢየሱስ እግዚአብሔር አያድንም ማለት ነው ብሎ የሚተረጉሙ አይጠፉም፣ ግን ውሸት ነው። ዕብራውያን ሲጀመር ዕብራይስጥ እንጂ የሚችሉት ግዕዝ መች ይችላል? እኮ አፍራሽ የሚሆነው በግዕዝ ነው አይደል? ቀተለ ብሎ ገደለ ካለ ቀተለ ካለ ደግሞ አልገደለም ነው፣ እሱ ግዕዝ ነው። ይሄ ግን የሚያወራው ዕብራይስጥና ግሪክኛ ነው። ተደርቦ የመጣ ፊደል፣ አዳማቂ ፊደል ሆኖ ነው የመጣው። ቅድም እንደነገርኳችሁ ረን ማንበብ ሲያቅተን ረን እንደምንለው ተደርቦ የመጣ እንጂ ኢየሱስ የሚለው ስም አያድንም ለማለት የመጣ አይደለም። ኢየሱስ ክርስቶስ ያድናል። ስሙ የተመሰገነ ይሁን። አንዳንድ ሰዎች የምንናገረው ላይገባቸው ይችላል። ይሄንን ሲተረጉም አንድምታችን ምን ይላል? ዮድ በዕብራይስጥ 10ኛ ፊደል ናት። በእኛ ሀገር ደግሞ 10ኛ ፊደል ምንድን ነው? ሀሁ አልተማራችሁም እንዴ? 10ኛ ፊደል በእኛ ሀገር ምንድን ነው? ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ቀጥሎ ምንድን ነው? በስመ አብ ረስታችኋል ፊደሉ። እሺ እናንተ ቁጠሩ። 10ኛ ላይ ስደርስ በቃ በሉኝ። ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ነው አይደል? 10ኛ ተ መስቀል አይደለም? አላስተዋላችሁትም? ተኮ መስቀል ነው። ተኮ መስቀል። እናንተ ዝም ብላችሁ ግዕዝ ሁካይ ብቻ ነው የተማራችሁት አይደል? ይሄን አልተማራችሁም። ተኮ መስቀል ነው። መስቀላዊት ሕገ ወንጌል ሰጠን። እኛ ዮድን ከመስቀል ጋር ለመሰላችሁ መስቀል ሲሰራ 4 ዮድ ያስፈልጋል። 4 ዮድ እንደዚህ ዮድ ማለት እንዲች ወይንም በእንግሊዘኛ ሲ ወደዚህ የዞረች ሲ ነው የሚመስለው ዮድ። እሱን ዮድ 4ቱን ስታገጣጥሙት ምን ይሆናል? መስቀል ይሆናል። እግዚአብሔር በ4ቱ ማዕዘን ዓለምን አድኗል በስጋ ተገልጦ። የመስቀሉ ባለቤት የስሙ ባለቤት ዮታ የተባለው መስቀል የተባለው በእኛ የፊደል ትርጓሜ ማን ነው? ኢየሱስ ክርስቶስ። ክብር ምስጋና ለስሙ። ይሄ ነው። አሁን አንዳንድ ሰው ይህንን ጽሑፍ ቢያይ አይገባውም። የኢየሱስ ክርስቶስ ስም ነው። የተሰዋበት የመስቀሉ ቅርጽ ነው።
የታቦቱ ምሳሌ ነው። ታቦቱ ላይ የሚጻፈው ይሄ ነው። መስቀል ታቦቱ ላይ ይሳላል። አንድም መሠዊያ ነው፣ አንድም የማን ስም ነው? የእግዚአብሔር የኢየሱስ ስም ነው። ወገኖቼ ለዚህ ነው አባቶቻችን በሥርዓት በፍትሐ ነገሥት መጽሐፋቸው ታቦቱ ላይ እመቤታችን ምስለ ፍቁር ወልዳ ትሳላለች። ታቦቱ ላይ መስቀል ይሳላል። ለምንድን ነው እመቤታችን የምትሳለው? ድሮ ኪሩቤል ነበር የሚሳሉት። የኪሩቤሉ መሳሌ ቆመው ገና በብሉይ ኪዳን ነው። የሶሎሞን ቤተ መቅደስ ውስጥ ታቦቱ ሲገባ የኪሩቤል ክንፍ አይታይም ይላል። እግዚአብሔር የወደደውን አረገ። የሚታየው የእግዚአብሔር ድምጽ ብቻ ነው። ከኪሩቤልም ከሱራፌልም የምትበልጥ ስዕል አለችን። ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ይሄንን የሰጠን እኮ ራሱ እግዚአብሔር ነው። ለምን? ተመልከቱ፣ በከብቶች ግርግም ኢየሱስ ክርስቶስ ሲወለድ በእናቱ እቅፍ እያለ ሰብአ ሰገል መጥተው ሲሰግዱለት አልሰገዱለትም? ሰግደውለታል። ይሄን የተፈጸመው ዓለም የሰገደለት በከብቶች ግርግም የሰገደለት ያ የምስለ ፍቁር ወልዳ ስዕል ታቦቱ ላይ አለ። የትኛውም ቤተክርስቲያን ታቦቱ ያለበት ላይ የሚቀመጠው ስዕል እመቤታችን ልጇን ያቀፈችበት ስዕል ነው። ለምን? ድሮ በኪሩቤል ክንፍ በኩል በተሳለው እናንተ ፊልም እያያችሁ ነው ብያችኋለሁ። የፊልሙ የተሳለ አይደለም፣ የቆመ ነው የኪሩቤል ክንፍ። የመጽሐፍ ቅዱሱ ግን የኪሩቤል ክንፍ የተሳለ ነው። ምሳል መለመኛ የሆነ ስዕል ነው። አሁን መለመኛ ስዕላችን የምትሳለው ከታቦቱ አጠገብ የማትጠፋው ስዕላችን ከኪሩቤልም ከሱራፌልም የምትበልጠው በረድኤት ሳይሆን ኢየሱስ ክርስቶስን ወልዳ ያስተዋወቀችን ያናገረን ልጇ እርሷ ደግሞ እናት የሆነችለት ማናት? ድንግል ማርያም። ክብር ምስጋና ለመድኃኔዓለም ይሁን። ድንግል ማርያም ናት። አያችሁ፣ ለዚህ ነው ቤተ ክርስቲያኑ የሚካኤል ቢሆን የመድኃኔዓለም ቢሆን የአቡዬ ቢሆን የተክልዬ ቢሆን ቤተ ክርስቲያኑ ታቦቱ ላይ ያለው ከሩቅ የምናየው ስዕልና ራሱ ታቦቱ ላይ የሚሳለው ስዕል ምስለ ፍቁር ወልዳ ነው። ክብር ምስጋና ለመድኃኔዓለም። ስለዚህ ስለ ዮታ ስነግራችሁ 10ቱ ቃላት የሚለው ወገኖቼ እቺ ዮታ ልክ ቅድም መስቀሉን እንደተተነተነ እምትተነተና 10ቱ ቃላት ማለት 10ቱ ትእዛዛት ማለት ብቻ አይደለም። የእግዚአብሔርን አምላክነት የሚገልጹ ህቡ ፊደላት ናቸው 10ቱ ቃላት ማለት። ይሄ በትንቢት የተነገረ ነው። ትንቢተ ኢሳይያስ ምዕራፍ 8 ከቁጥር 4 ላይ የኢሳይያስን ልጅ ምሳሌ አድርጎ ሰሌዳ አምጣ፣ መጽሐፍ አምጣ፣ በሰው ቋንቋ ጻፈው፣ እኔ ግን በራሴ ቋንቋ ተረጉመዋለሁ ብሎ እግዚአብሔር በራእይ ተገለጸለት። የልጅህን ስም የኢሳይያስን ትንቢተ ኢሳይያስ ምዕራፍ 8 ላይ ተመልከቱ። ኢሳይያስ ምዕራፍ 8ና ምዕራፍ 7ና ምዕራፍ 8 ስለ ድንግል ማርያምና ስለ ልጇ ስለ ኢየሱስ ክርስቶስ የሚያወራበት ክፍል ነው። የኢሳይያስ የልጁ ስም በዕብራይስጥ ቋንቋ መሃርሻላል ሐዝባዝ ይባላል። ምን አልኳችሁ? መሃርሻላል ሐዝባዝ ይላል። ገብታችሁ አንብቡት። ምን ማለት ነው? ቅድም ሐላሃ መሰረሸ ቀበተ አላልኩም? ልክ እንደዛ ማለት ነው። 10 ፊደላት ናቸው። ብታነቡት ብትቆጥሩት ይሄ ማለት ሁሉም የእግዚአብሔርን ስም የሚገልጹ 10ቱ ትእዛዛትም የሚተረጎምበት ነው። ሰው ግን ባለማስተዋል ሙሴ ሕግ ሲቀበል እኮ ሕጉን የተቀበለው ከመቀበሉ በፊት 10ቱ ትእዛዛት ነበሩ። ከተቀበለ በኋላ ግን 10ቱ ትእዛዛትን ተረጎመበት። ጽላቱ ወይንም ደግሞ ታቦቱ ዝም ብሎ የሕግ መጽሐፍ አይደለም። የእግዚአብሔር ስም የተጻፈበት የእግዚአብሔር ዙፋን ነው። ለዚህ ነው ኢየሱስ ክርስቶስ ጸሐፍት ፈሪሳውያንን ሲወቅሳቸው እናንተ መምህራችን የምትሉት ሙሴ ስለኔ ጽፏል አለ። ስለማን ጽፏል አለ? ስለኔ ጽፏል አለ። ምን ብሎ? ስሜን በታቦቱ ላይ ጽፏል አለ። ምን ብሎ? ኢየሱስ ብሎ ጽፏል አለ። ምን ብሎ? የውጣ ብሎ ጽፏል አለ። ሰማያትንና ምድርን የፈጠርክ አንተ ነህ ብሎ ስለኔ ጽፏል ሙሴ፣ እናንተ ግን አታውቁም አላቸው። ስለዚህ ዛሬ እኛ በቤተ ክርስቲያናችን
እግዚአብሔርን ስናመልክ ስለ ታቦት ሥርዓትና ስለ መስዋዕቱ ስንነጋገር ማስረጃችን መጽሐፍ ቅዱስ ነው። ይህንን ያልካልኳችሁ አንድ ያደረ ያልተብራራ የተባለ ጥያቄ አለና ወደዛ ጥያቄ አቀናና ከዛ በኋላ መርሃ ግብራችንን እንቋጫለን። ጥያቄው ምንድነው? ስለ ታቦት የጀመርነው ጥያቄ መግቢያውን አበዛውት መሰለኝ። አንድ መምህር ስለ ብሉይ ኪዳን ታቦት አትከራከሩ ብለዋል። የብሉይ ኪዳን ታቦትን እንደው ቅርስ ነው ብለዋል። አንተ ምን ትላለህ ነው መምህሩ ስላሉት ስላላሉትም ሳይሆን ጥያቄው መሆን ያለበት የብሉይ ኪዳን ማን ነው ታቦት ቅርስ ይባላል አይባልም ተብሎ ቢጠየቅ እጅግ የተሻለ ነው። በመሰረቱ እንደዚህ ያሉት መምህር ማን እንደሆኑ አላውቅም። ብለውም ከሆነ ዳይጸን ልሳን ነው ብዬ አስባለሁ። መልስ ምለው ቅድም ካስተማርኳችሁ እንደምትረዱት አብዛኛው መልሶ ያስተማርኳችሁ ውስጥ አለ። የኢየሱስ ክርስቶስ ስም ያለበት ታቦት መቼም አይሻር። ዮድ የውጣ የሚል ስም ያለበት ታቦት መቼም አይሻር። ስለማይሻር እኮ ነው ታቦቱ ነቢየ እግዚአብሔር ዳዊት መዝሙር 132 ከቁጥር 7 እስከ 9 ላይ ተንስ እግዚኦ ውስተ ረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ጌታ ሆይ፣ አቤቱ አምላኬ ሆይ፣ ምድር እንኳን ተጠቅልላ ብትጠፋ አንተ ወደ ረፍትህ፣ አንተ ወደ ሰማይ፣ ታቦትህም ወደ ሰማይ ይሄዳሉ። የታቦቱ ሥርዓት ሰማይና ምድር እንኳን ቢያልፍ በሰማይ የሚቀጥል እንጂ የሚሻር አይደለም። የተሻረው ወይንም የተተካው ግን መስዋዕቱ ነው። ቅድም በደብረ ታቦር ላይ የገለጽኩት የእግዚአብሔር ልጅ ኢየሱስ ክርስቶስ የተካው ኢየሱስ ክርስቶስ ራሱ አሁን መስዋዕታችን ነው። የተሻረው ግን የብሉይ ኪዳኑ እንስሳ ነው። ስለዚህ ታቦቱ አይሻርም ወይንም የብሉይ ኪዳን ታቦት ብቻ ተብሎ አይነገርም። ታቦቱ ዘላለማዊ ነው። ከዚህ የተነሳ ቅርስ ስለሚባለው እቺ ነገር ትንሽ ታስቀኛለች። ቅርስ የምትባለው ነገር የኛ ቤት አስተምሮ አይደለችም። ታቦትን ቅርስ ማለት የወንድሞቻችን የጎረቤቶቻችን አስተምህሮ ናት። ምዕራፍ 2 በሚሉት ወይንም ደግሞ ይገባቸዋል ሱረቱን አልበቀራ የሚል ምዕራፍ አላቸው። ከኛ ውጭ ያሉ ሰዎች ከኦርቶዶክስ ውጭ ያሉ ሰዎች እዛ ላይ ምን ይላል? ታቦቱ ቅርስ ነው ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አይደለም። ሱረቱ አልበቀራ የሚባል ምዕራፍ 2 ነው በራሱ ከቁጥር 248 ላይ ይሄ የሚጠቀሰው ነው። ለክርስትና ያስፈልጋል ብዬ ሳይሆን የምጠቅስላችሁ ኮምፓራቲቭ ስለሆነ ቲዮሎጂው በማነጻጸር ስለሆነ እዛ ላይ ታቦቱ የአሮንና ሙሴ ብዙ ዕቃ ያስቀመጡበት ቅርስ ነው። ይሄ ደግሞ ሳኦል ለተባለው ሰው ለንግስናው ምልክት ነው እና የታቦትን ቅርስነት የሚያወራ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ አይደለም። የሌሎች ከኛ ሃይማኖት ውጪ የሆኑ በራሳቸው ሃይማኖት የሚንቀሳቀሱ የሌሎች መጽሐፍ ነው። ምናልባት የኛን መጽሐፍ ያነበበ መስሎት አንድ ሰው ይሄንን ሳያውቅ አንብቦት ብሎ ከሆነ ዳይጸን ልሳን ነው። ስለዚህ ታቦት ቅርስ አይባልም ወገኖቼ። ታቦትን ቅርስ ማለት እኮ አረጀ ማለት ነው። እየሰማችሁ ነው? ወይንም ደግሞ ሎቱ ስብሐት አይባልም እንጂ ወደ ጣዖትነት እየቀየር ነው እኮ። እግዚአብሔር በቃ በዚህ አይገለጥም እያልን ነው። እግዚአብሔር ታቦቱን ትቷል እያልን ነው። ኧረ ተው እንዲህ አይባልም። እንዴት ነው ቅርስ የሚሆነው? ቅርስ የሚሆነው ተራ ነገር ነው። ከተራ ቦታ የመጣ ነው። ታቦት ቅርስ አይደለም። ታቦት ሰማያዊ ዙፋን የእግዚአብሔር መገለጫ ነው። እስጢፋኖስ ቅድም ሲያስተምር እንደነገርኳችሁ አይሁድ ላልሆኑ አይሁድ ሲያስተምር
ኢየሱስ ክርስቶስ እኮ በሰማይ በቤተ መቅደሱ የተገለጠው ለእስጢፋኖስ እኮ በምን ላይ ነው? በታቦቱ ላይ ሆኖ ነው፣ በዙፋኑ ሆኖ ነው። ታቦት ቅርስ አይደለም፣ ሕይወትን ያገኘንበት ስጋውና ደሙ የሚፈተትበት የእግዚአብሔር ዙፋን ነው። ይሄ ነው መልሱ። ስለዚህ እኛ አንድ ሰው ውዳሴ ማርያም የሚያውቅ ሰው ወይንም የሚጸልይ ሰው ታቦት በወርቅ ልቡጥ ዘግቡር እምዕፅ ዘኢይኔቅዝ ይላል። ዘኢይኔቅዝ ከማይነቅዝ እንጨት። አሁን የማይነቅጸውን እንጨት ለመጥራት ፈልጎ ብቻ አይደለም። የማይነቅጽ እንጨት ማለት ሲተረጎም የማይሻር ተመልሶ ወደ እንጨትነት የማይመጣ ለዘላለሙ ጸንቶ የሚኖር የማይነቅጽ ዘመን የማይሽረው ቅርስ የማይባል ዘላለማዊ የእግዚአብሔር ዙፋን ነው ታቦት። እሺ አዲስ ኪዳን ላይ እንግዲህ ብዙ ጊዜ አዲስ ኪዳን ላይ አልተጠቀሰም የሚሉ ሰዎች ይኖራሉ። በአዲስ ኪዳን ግን ሐዋርያት ስለ ታቦት አስተምረዋል። ኢየሱስ ክርስቶስም ስለ ታቦት አስተምሯል። ሐዋርያው ቅዱስ ጳውሎስ በሁለተኛይቱ የቆሮንቶስ መልእክት ምዕራፍ 6 ከቁጥር 16 ላይ እንዲህ ይላል። ስሙኝማ እንዲህ ይላል። መኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት። የእግዚአብሔርን ታቦት በጣዖት ቤት የሚያኖር ማን ነው? ምን ማለት ነው ይሄ? ታቦቱን የእግዚአብሔር ነው የማይል እንደ ተራ ነገር ቆጥሮ ቅርስ ነው ብሎ ጣዖት ቤት የሚያስገባ ማን ነው? አሬ ፈጽሞ የማይሆን ነው። እኛ ግን ታቦቱ የመድኃኔዓለም ዙፋን ነው፣ የአምላክ ስም የተጻፈበት ነው። ኢየሱስ የሚለው የአዳኙ የመድኃኔዓለም ስም ዮድ የተጻፈበት ነው። እንሰግድለታለን። የእግዚአብሔር ዙፋን ነው። ክብር ምስጋና ለመድኃኔዓለም። ሰግድለታለን። ሰዎች እሺ፣ ሌላው ሁለተኛ ጥያቄ፣ አሁን አንደኛው ጥያቄ፣ ሁለተኛው ጥያቄ ጽላት ማለትና ታቦት ማለት ያጠራር ልዩነት አለው ወይስ እንዴት ነው? የሁለቱ ነገር አይገባኝም። ከሌለውስ ካለውስ ምንድነው የሚባለው ቢያብራሩልን ነው። በመሰረቱ አዳምጡኝማ። ሁለተኛ ዜና መዋዕል ምዕራፍ 5 ከቁጥር 10 ላይ በታቦቱ ውስጥ ያለው ጽላቱ ብቻ ነው። የሰማችሁኝ ነው? በታቦቱ ውስጥ ያለው ጽላቱ ብቻ ነው። እግዚአብሔር ለሙሴ በሰጠው ታቦት፣ ባዘዘው ታቦት፣ በአስልኤል በቀረጸው ታቦት ውስጥ ያለው ሙሴ ከእግዚአብሔር የተቀበለው ጽላት ነው። የሚገርማችሁ ነገር ታቦት የምንለው ጽላት የምንለው በሁለትነት የሚመስል ስም የምንጠቀመው ሂደቱን ለመግለጽ እንጂ ታቦቱን ከጽላቱ ጽላቱን ከታቦቱ ነጥለን መጥራት አንችልም። ጽላቱ የቃል ኪዳኑ የምስክር ጽሑፍ ያለበት የእግዚአብሔር ስም ያለበት ጽላት ታቦት ውስጥ ከገባ በኋላ ማውጣትም አይቻልም። የተዋሃደ ግብረ አምላካዊ የሚነገርበት አንድ ነው። ለዚህ ነው ታቦት እንላለን፣ ጽላት እንላለን። እየሰማችሁ ነው? ጽላት ብለን ለብቻው የምንጠራው ሙሴ ገና ታቦት ውስጥ ሳያስገባው፣ ታቦት ብለን ለብቻው የምንጠራው ታቦቱ ከጽላቱ ጋር ያልተገናኘ እንደሆነ ያንን ታሪክ ለመተረክ ነው። ጽላቱ ታቦት ውስጥ ከገባ በኋላ ግን አንድም ቀን ታቦቱ ከጽላቱ ተለይቶ አያውቅም። የሚመረመርም አይደለም። የእግዚአብሔር ሥራ ያለበት ነው። ስለዚህ ታቦቱ ጽላትም ይባላል፣ ታቦቱም ይባላል። ይሄ ደግሞ ምሳሌ ነው። ይሄ ደግሞ ምሳሌ ነው። ምሳሌነቱ የምንድነው? የተዋህዶ ምሳሌ ነው። ተዋህዶ ማለት አምላክ ስግው ወይንም ስጋን የተዋሃደበት ምስጢር ማለት ነው። የተዋህዶ ምሳሌ ማለት እግዚአብሔር እኛን ለማዳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ አየነው። ከተዋሃደ በኋላ ተዋህዶ ከተነገረ በኋላ ወልድን ይሄ ስጋው ነው
ይሄ መለኮቱ ነው ብሎ መከፋፈል አይቻልም። እኛ የምንለው ታሪክን ለመናገር ሂደቱን ለመናገር ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ እንላለን። ግን አሁን ስግው ቃልን የድንግል ማርያም ልጅ ኢየሱስ ክርስቶስን ግን ስንጠራው አንድ አካል አንድ ባህሪ ነው የምንለው። ከተዋህዶ በኋላ ሁለትነት በየትኛው ማብራሪያ አይነገርም። ታቦቱ የተዋህዶ የሚስጥረ ስጋዌ ምንድነው? ምሳሌ ነው፣ የሚያስረዳን ነው። እሺ፣ ስለዚህ ከዚህ ምሳሌ እንደምንረዳው ጽላቱን ለብቻ ነጥለን መጥራት አንችልም። ታቦቱን ለብቻ ነጥለን መጥራት አንችልም። ጽላት አልን ማለት ታቦትም አልን ማለት ነው። ታቦት አልን ማለት ጽላትም አልን ማለት ነው። እየተግባባን ነው። ይሄንን ለመግለጽ በቋሚ ምሳሌነት አንዳንድ ምሳሌ ይሻራል። ታቦት ግን በዘላለማዊነት ተዋህዶን ወይንም ደግሞ እግዚአብሔር ሰው የሆነበትን የተዋህዶ ሚስጥረ ተዋህዶ የሚያብራራ ነው። ይህንን አንድ ግብረ ዲቁና የተማረ ውዳሴ ማርያም ማጥናት የጀመረ ሰው በጸሎት የሚያውቀው ቅድም ካልኳችሁ ጸሎት ታቦት በወርቅ ልውጥ ብያችሁ አልነበረ? ዘግቡር እምዝ ዘኢይኔቅዝ አልን አይደለ? ከዛ ምን ይላል ውዳሴ ማርያም? ይትሜሰል ለነ ዘእግዚአብሔር ቃል የእግዚአብሔር ቃልን ዘእግዚአብሔር ቃል ቢልም ያስኬዳል። የእግዚአብሔር ቃል ወልድን የእግዚአብሔር ቃል አካላዊ ቃልን በምሳሌነት የሚያስረዳን ነው ታቦቱና ጽላቱ። ሰምታችሁኛ? በተዋህዶ እየተነገረ አንዱ ካንዱ ሳይነጠል ማለት ነው። ታቦት ስንል ጽላት ነው፣ ጽላት ስንል ታቦት ነው። ኢየሱስ ክርስቶስን የሰው ልጅ ስንል የእግዚአብሔር ልጅ ማለታችን ነው። የእግዚአብሔር ልጅ ስንል ምን ማለታችን ነው? የሰው ልጅ ማለታችን ነው። ይሄንን የሚያስተረጉመው ታቦቱ ነው፣ ጽላቱ ነው። እሺ፣ ሌላው ስለዚህ ከዚህ የምንረዳው ነገር ታቦት እና ጽላት የተዋሃደ በተዋህዶ የሚገለጽ ማንነት እንጂ በፊልም ሰዎች እንደሚያዩት ሳጥን አይደለም። ስሙኝ፣ ታቦት ሳጥን አይደለም። ታቦት ከጽላቱ ጋር የተዋሃደ ግብረ አምላካዊ እግዚአብሔር ታምር የሚገለጽበት ሙሴ ከሲና ተራራ ያመጣው ጽላት ያለበት በአስሌል የቀረጸው ታቦት የተዋሃደበት የእግዚአብሔር መገለጫ ዙፋን ነው። እልል ብላችሁ እግዚአብሔርን አመስግኑ። ስለዚህ ስናወራ ለምሳሌ ታቦትን ተዋህዶን ስናብራራ ሚስጥረ ስጋዌን ስናብራራ አምላክ ሰው የሆነበትን ሚስጥር ስናብራራ እንበለ ውላጤ እንላለን። አምላክ ሰው ሆነ ስንል ያለ መለወጥ እንላለን። እየሰማችሁ ነው አይደል? ያለ አምላክ ሰው ሲሆን አልተለወጠም፣ በተዋህዶ እንላለን። ልክ እንደዚሁ ሁሉ ጽላቱ ከሙሴ ሲሰጠው ጽላቱ ሙስና ሳይኖርበት መንቀስ ሳይኖርበት የታቦቱም ተፈጥሮ ጽላቱን ሳያጠፋው የጽላቱን ማንነት ታቦቱን ሳያጎድፈው በተዋህዶ ያለመለወጥ ታቦት ጽላት፣ ጽላት ታቦት ተብሎ ይገለጻል ማለት ነው። ምን ማለት ነው? ያን ጊዜ እግዚአብሔር የሰጠን ታቦት የሰጠን ጽላት ዛሬም ድረስ እንበለ ውላጤ ያለመለወጥ ያለመቀየር ወደፊትም ያለመለወጥ ያለመቀየር ዘላለማዊ ሆኖ ይኖራል። የቤተ ክርስቲያናችን አስተምህሮ ነው። እሺ፣ እንበለ ቡአዴ እንላለን ደግሞ ስለ ሚስጥረ ስጋዌ ስንማር አምላክ ሰው የመሆኑ ሚስጥር ስናወራ ስለ ታቦቱም ስናስተምር ኢታምልክ ባይደ አምላከ የሚለውን እንተረጉማለን። ታቦት ከእግዚአብሔር የተሰጠ እንጂ እንደ ጣዖት የምንቆጥረውና ጣዖት የምናስመስለው ባዕድ የምንለው አይደለም። እየሰማችሁ ነው? አይደለም። በእግዚአብሔር ላይ ሌላ ማንነት ጨምረን ጣዖት የምናመልክ አይደለም። ለታቦቱ ስንሰግድ በታቦቱ ላይ ላደረው ለማን እየሰገድን ነው? ለእግዚአብሔር እየሰገድን ነው። እንበለ ፍልጠት እንላለን። ፍልጠት ምንድን ነው? ያለ መለየት እግዚአብሔር ወልድ ኢየሱስ ክርስቶስ ከአባቱ ከአብ ወደ ምድር ሲመጣ በስጋ ሲገለጥ በሰማይ ከአባቱ
ከሕይወቱ ከሆነው ከመንፈስ ቅዱስም ሳይለይ በተለየ አካሉ በመለኮት ሳይለይ በተለየ አካሉ ስጋን ተዋሃደ። የሙሴ ጽላት አሁን የአዲስ ኪዳናችን ጽላት የአዲስ ኪዳኑ ታቦት በሰማይ ካለው ከቤተ መቅደሱ ስርዓት ሳይለይ በምድር ላይ እኛ ስርዓት አምልኮ የምንፈጽምበት የእግዚአብሔር ዙፋን ነው። እልል ብላችሁ እግዚአብሔር ይመስገን። እግዚአብሔር ዙፋን። እሺ ሌላኛው ጥያቄ ይሄንን እንኳን ለላፋው ቅድም ሳስተምር መልሼዋለሁ። ሶስተኛውን ጥያቄ ዘርዬዋለሁ። ወደ አራተኛው ጥያቄ ልምጣ። አራተኛው ጥያቄ በአባ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት ላይ ኩሎሙ የሚል የዘዘወትር ዲያቆናት የሚሉት በዜማ የሚሉት የሰዓታት ክፍል አለ። እዛ ላይ እንዲህ የሚል ቃል አለ። ህየንተ ሊቃናት በነ ዲያቆናት ንጹሐን እንላቅለሉ ክነፊሆሙ ለተልእኮ ምስጢር በዲበ ዛቲ ጠረጴዛ። በዚች መሰዊያ ላይ የምስጢር ወገን ለሚሆን ተልእኮ ወይንም አክናፈ ህሊናቸውን የሚያፋጥኑ ንጹሐን ዲያቆናት አሉን ይላል። አማርኛው ሲፈታው ህየንተ ሊቃናት የሚለውን ትቶታል። ህየንተ ሊቃናት የሚለው ህየንተ ሊቃናት ማለት ምን ማለት ነው? ከዲያቆናት በላይ ስልጣን ያላቸው ሊቃናት ካህናት ማለት ነው። የአማርኛው ፍቺ ላይ የለም። ይህንን ምስጢር ያልጠነቀቁ አንዳንድ ሰዎች በዲበ ዛቲ ጠረጴዛ ይላልና ይሄ ጠረጴዛ የሚለው እኮ ከታቦት ጋር የሚገናኝ ነው ተብሎ ተምረናል። አሁን አንተ ደግሞ ጠረጴዛ የሚባል ነገር የለም ብለሃል። አዎ ብያለሁ፣ የለም። እንደው እግዚአብሔርስ ምን ይለናል? የለም። ስለዚህ ይሄ እንዴት ይፈታል? ጥሩ እንፍታው። ይሄ የተጠቀሰው በመጀመሪያ ዲያቆን የሚለው ቃል ራሱ ምንጩ የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ሐዋርያት የእግዚአብሔርን ቃል እያገለገሉ ወንጌልን እየሰበኩ ህዝቡን የሚመግብ፣ ህዝቡን የሚያስተናግድ፣ ህዝቡን የሚያበላ፣ ህዝቡን የሚያጠጣ ሰው ጠፋ። ህዝቡ እርስ በርሱ በረሃብ ተጨቃጨቀ። ግሪካውያንና አይሁዳውያን በስጋ አይሁዳውያን የሆኑና በስደት ደግሞ ግሪክ ሀገር የኖሩ ድሮ አይሁዳዊ ቤተሰብ የነበራቸው አይሁዶች በባህል ተጣሉ፣ በምግብ ተጣሉ። እነሱን ማን ምግብ ያስተናግድ? እኛ እኮ አሉ ሐዋርያት ማስተማር ያለብን የእግዚአብሔርን ቃል ነው። በእኛ ቦታ ግን ይህንን ምግብ የሚያስተናግድ 7 ሰዎች እንምረጥ መንፈስ ቅዱስ ያደረባቸው ተብሎ 7 ዲያቆናት ተመረጡ ይለናል። ተመልከቱ። በዲበ ዛቲ ጠረጴዛ የሚለው ዲያቆናትን ላቅለሉ ክነፊሆሙ የሚለው ክንፋቸውን የሚለው ነጠላቸውን አደግድገው በንጽህና ቆመው በታዛዥነት ቆመው ለማለት ነው። በዲበ ዛቲ ጠረጴዛ የሚለው የሐዋርያት ሥራ ምዕራፍ 6 ከቁጥር 2 ላይ ቃሉ ቃል በቃል አለ። በተለይ በግሪክኛ ቃሉ ቃል በቃል ነው ያለው። ምንድነው የሚለው? ዲያኮኒ ትራፔዚ ይላል። የማዕድ አገልጋዮች። በእኛ በዘመናዊ ቋንቋ ዌይተር ማለት ነው። የሰማችሁ ነው። በቤተ ክርስቲያን ቋንቋ ዲያቆን የሚለው ደግሞ ይተረጎምና መጨኔ ማለት ነው። ደጀ ሰላም ዛቲ ሰንበቴ ቤት የሚያስተናግድ መጨኔ ዲያቆንም ይባላል። ዲያቆን ማለት የግሪኩ ቃል ለመጀመሪያ ጊዜ የተጠራው 7ቱ ዲያቆናት ሲሾሙ ማዕድ እንዲያስተናግዱ ነው። የሚያወራው ኩሎሙ የሚያወራው አንደኛ የሚያዜመው ዲያቆን ነው። ቄስ እኮ አይደለም የሚያዜመው። ማን ነው የሚያዜመው? ዲያቆን ነው የሚያዜመው ኩሎሙ። ሁለተኛ በዲበ ዛቲ ጠረጴዛ ያለው ዲያቆናት የተሾሙት በማዕድ እንዲያገለግሉ ነው። ይህንን ታሪክ መነሻ አድርጎ የተጻፈ እንጂ ጠረጴዛን ታቦት ለማለት የተጻፈ ቃል አይደለም። ይህንን ቃል ተጠቅሞ ሰይጣን ቤተክርስቲያንን እየፈተናት ነው። ምን የሚለውን ቃል? ጠረጴዛ የሚለውን ቃል ተጠቅሞ። ስለዚህ ሐዋርያት ማዕድን ልናገለግል አልተሾምንም፣ የማዕድ የደጀ ሰላም አገልጋዮች እንሹም ብለው ሾሙ። ቃሉን ከመጽሐፍ ቅዱስ ቀጥታ ላንብብላችሁ።
12ቱም ደቀ መዛሙርት ሁለቱን ጠርተው እንዲህ አሏቸው፣ የእግዚአብሔርን ቃል ትተን ማዕድን እናገለግል ዘንድ የሚገባ አይደለም። ስለዚህ ማዕድን የሚያገለግሉ ምግብ ላይ የሚያገለግሉ ያ ማዕድ የሚለው ቃል ነው ግሪክኛው ጠረጴዛ የሚለው የሚያገለግሉ ማንን እንሹ? ዲያቆናትን እንሹ። ዲያቆን ማለት የማዕድ አገልጋይ ማለት ነው። ከዛ ምንጭ የተወሰደ በታሪክ ሂደት የመጣ ነው። የአባ ጊዮርጊስ ዘጋስጫ የሰዓታት የኩሎሙ ድርሰት እንጂ ጠረጴዛን ታቦት ለማለት አይደለም። እሺ ወደ ዋናው ጥያቄ ማለፌ ነው። ደከማችሁ? እስኪ በድምጽ ገለጹልኝ። እኔ ትንሽ ሰዓት ልጠቀምሽ። እግዚአብሔር ያክብርልኝ። ባለፈው ሳምንት አለኝ ጠያቂ እዚህ ጋር ቁጭ ብዬም ወረቀት ልኳል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21ን ስታብራራ ሰንበቴ ነው ብለሃል፣ የፍቅር ማዕድ ነው ብለሃል፣ የማህበር ጽዋ ነው ብለሃል፣ ማስረጃ ምንድነው ብሎ ጠየቀኝ። ይገርማችኋል፣ ሰማኝ እንጂ ቤቱ እንኳን ሄዶ መጽሐፍ ቅዱሱን ያነበበው አይመስለኝም። ወይም የአበውን ትርጓሜ እሱ እንደሚያስበው እየተረጎመ እንጂ እነሱ እንደሚያስቡት እነሱ እንደሚተረጉሙት እያሰበ ያነበበው አይመስለኝም። ይሄን የሚጠይቅ ማንኛውም ሰው አንዳንድ ጊዜ ሰውን በቅናትና በተንኮል ካየኸው ቅድም እስጢፋኖስ እያስተማራቸው የሙሴን ሕግ ያስተምራቸዋል፣ እውነቱን ያስተምራቸዋል። እነሱ ግን ሙሴን ይሳደባል ይላሉ፣ እግዚአብሔርን ይሳደባል ይላሉ። እንደዚህ አይነት እኮ ትውልድ የተፈጠረበት ጊዜ ነው። እውነቱን ስትነግረው ገልብጦ የሚያወራ ትውልድ፣ እግዚአብሔር የሰጠንን ታቦት አስጥሎ ጣዖት ለማስገባት የሚታተር ትውልድ፣ አመንዝራ ትውልድ። የኢትዮጵያ ቤተክርስቲያን መጥቶ የማይቆርብ ተደራጅቶ በማህበር ግብፅ አርበን ድረስ እየሄደ የሚቆርብ ትውልድ እኮ አመንዝራ ትውልድ ነው። የቁርባኑ ባለቤቶች፣ የመስዋዕቱ ባለቤቶች፣ የሥርዓቱ ባለቤቶች፣ የመጽሐፍ ቅዱስ ባለቤቶች እኮ እኛ ነን። ይሄ እውነት ነው። በእርግጥ ልክ ነው። ኢየሱስ ክርስቶስ ለዓለም ነው የተሰቀለው፣ ዓለምን ያዳነው፣ ሁሉም በገባው ያምልከው። እኛ ግን በተረዳ ነው በመጽሐፋችን ባለው መንገድ ነው። ስለዚህ ምንድነው ማስረጃ አለኝ ጠያቂው። እሺ ማስረጃዬን ላምጣ። እሺ አንደኛ መጽሐፍ ቅዱሱን መስመር በመስመር እያነበብኩ ነው መመለሰው። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 21 ለመመለስ ከቁጥር 14 ጀምሮ ነው የምናነበው። ስለዚህ ወዳጆቼ ሆይ አለ ቅዱስ ጳውሎስ፣ ጣዖትን ከማምለክ ሽሹ። ምንን ከማምለክ? ጣዖትን ከማምለክ። ይገርማቸዋል። በዚህ መሃል ቅዱስ ጳውሎስ ዋናው የዚህ ምዕራፍና ቁጥር ዓላማ ከጣዖት ለመሸሽና ለጣዖት መስዋዕት የሚያቀርቡ ሰዎች የሚያደርጉትን የማህበር ምግብ እንዳትመገቡ ወይንም ለጣዖት የተሰዋን ምግብ እንዳትመገቡ ለማለት ጳውሎስ እያስተማረው ያለው ትምህርት ነው። ዓላማ ምንድነው? ከጣዖት ሽሹ ማለትና ለጣዖት የተሰዋው አትብሉ ማለት ነው። ይሄንን ዓላማ ይዞ ነው ከጣዖት ሽሹ ያለው። ይሄንን ከላይ ጀምሮት በመሃል ሌላ ታሪክ ስላስገባ ስለዚህ የሚለው ቃል የሚገናኘው አባቶቻችንም እንደተረጎሙልን አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ላይ ነው ያለው ርዕሱ። ከዛ የተቋረጠው ነው እዚህ ጋር ከቁጥር 14 ላይ የሚቀጥለው። ይሄንን እኔ አይደለሁም የምለው፣ እዛው መጽሐፍ ቅዱስን ስታነቡት የአባቶቻችንም ትርጓሜ የሚነግረን ነው። ከዛ የቀጠለ ነው። እሺ ስለዚህ ወዳጆች ሆይ ጣዖትን ከማምለክ ሽሹ፣ ጣዖትን አትተባበሩ፣ ጣዖትን የሚያመልኩ ሰዎችንም በማህበር በማዕድ በምግብ አትምሰሏቸው ለማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ላይ የጀመረውን እዚህ ጋር ቀጠለ። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4 ላይ ምን ብሎ ነው ያቆመው ስንል
ከቁጥር 4 ላይ እንግዲህ ለጣዖት የተሰዋውን ሥጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። አምላክ ስንት ነው? አንድ ነው። ከአንድ አምላክ ውጪ አምላክ እያሉ የሚያመልኩት ሰዎች ቢኖር እንኳን ለኛ እሱ ምንድነው? ጣዖት ነው። ለኛ አምላካችን አንድ ነው። ከኛ የተለዩ ሌሎች ግን አምላክ አለን ብለው የየራሳቸው ቢያመልኩ ያ ግን ለኛ ምንድነው? ጣዖት ነው። እነሱ የሰውትን አትብሉ፣ ከነሱ ጋር በማህበር ማዕድ በፍቅር ማዕድ አብራችሁ አትሆኑ። የነሱ የጣዖት መስዋዕትን የሚሰውት ሰዎች የተሰበሰቡበት ማዕድ ተርፎ ገበያ ላይ ቢመጣ ሱፐርማርኬት ቢመጣ ካወቃችሁ አትብሉ። ይህንን ለማስተማር ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ ያለውን የሚተነትንልን። የነሱን የጣዖት ምግብ መብላት የነሱ ማህበርተኞች መሆን ነው እያለን አትብሉ አለ። ይሄ ከቁጥር 14 ከቁጥር 15 ላይ ልባሞች እንደመሆናችሁ እላለሁ። ከቁጥር 15 ስል ምዕራፍ ስንት ነው? አንደኛ ቆሮንቶስ ምዕራፍ ስንት? 10 ከቁጥር 15። እሺ ልባሞች እንደመሆናችሁ እላለሁ በምለው ነገር ግን እናንተ ራሳችሁ ፍረዱ። ለጣዖት የተሰዋን መብላት ይቻላል የሚለውን እስኪ ፍረዱ። እናንተ የምታመልኩት ስሙን የምትጠሩት በቤተ መቅደሱ ያለው እግዚአብሔርን ሳይሆን ሌላን የሚያመልኩ ሰዎች የሰውትን እንዴት ትበላላችሁ? ሕሊናችሁ ይፍረድ ብሎ ፍርዱን ለራሳቸው ተወላቸው። እዚህ ላይ አባቶቻችን ደስ የሚለው መጽሐፍ ቅዱሱን ሲተረጉሙት አብርሃምንና ሐዋርያትን አስቦ ያነሳል ይላሉ። ጳውሎስ በጳውሎስ ሐዋርያት ናቸው። አብርሃም እንዴት ነበረ? ሐዋርያት እንዴት ነበሩ የሚለውን እናመጣዋለን። እሺ ይሄ ማለት እዛው አንድምታው ላይ ሲገልጸው የሐዋርያት ሥራ ምዕራፍ 2 ከቁጥር 42 ይገልጻል። የሐዋርያት ሥራ ምዕራፍ 2 ከቁጥር 42 ላይ ምን ይላል? ሐዋርያትም በሐዋርያት ትምህርትና ቀጥታ ሳነበው ትምህርትና በህብረት እንጀራንም በመቁረስ በጸሎትም ይተጉ ነበር ይላል። ይህንን ጥቅስ እኔ አይደለሁም የምጠቅሰው። አበው ሲተረጉሙ ይህንን ቃል ሲተረጉሙ ሐዋርያትንና አብርሃምን ያነሳል ሲሉ የሚያወራው የሐዋርያትን ህብረት የሚያወራው እናንተ የሐዋርያት ትምህርት ላይ የተመሰረታችሁ ማህበራችሁ ከሐዋርያት የሆነ ማዕዳችሁን በጸሎት የምትፈትቱ እናንተ አይደላችሁምን? እንዴት ወደ ጣዖት ቤት ትሄዳላችሁ? እንዴት ከሐዋርያት ትምህርት ትወጣላችሁ? ስለዚህ ጣዖት ቤት ሄዳችሁ ወይንም ጣዖት አምላኪዎች ተሰብስበው የሚበሉትን የሚጠጡትን መሳተፍ ጣዖት እንደማምለክ ነው። እናንተ ግን ህብረታችሁ እንደ ሐዋርያት ህብረት ይሁን። የአበው ትርጓሜ ይህንን አምጥቶልናል። ግን በንጽጽር የሚያትተው ነገር ስላለ ወደዛ እንገባለን። ይህንን በደንብ ሲያብራራው ከቁጥር 16 ላይ እንዲህ ይላል፣ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን ይላል። የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? ምን ያለው ነው ያለው? ህብረት እኮ ነው። አንድ ነው አላለም። ግን ምን አለው አለ? ህብረት አለው አለ። የምንተባበርበት ማለት ነው። እኛ በህብረት እዚህ ጋር ተሰብስበን የምንቆርሰው ማዕድ ክርስትናችንን ይገልጸዋል። በቤተ መቅደስ የምንበላው የምንጠጣው ስጋው ደግሞ አለ፣ ከሱ ጋር ያስተባብረናል። ይሄኛው ማህበራችን ከንቱ ማህበር አይደለም። በውጪ ከቤተ መቅደስ ውጪ ከቅዳሴ በኋላ በደጀ ሰላም በዛቲ ቦታ በሰንበቴ ቤት በፍቅር ማህበር የምንበላው ዝም ብለን ከሜዳ ላይ ያመጣነው ታሪክ አይደለም። ከየት የሚቀጥል ነው? ቤተ መቅደስ ውስጥ መስዋዕቱን የተቀበልን ስጋውን የበላን ደሙን የጠጣን ሰዎች ተሰብስበን የምንካፈለው ነው። ከዛ ጋር ህብረት እናገኝበታለን።
ታዲያ ሰዎች ግራ የገባቸው እዚህ ጋር የተነገረው ቀጥታ ስጋውና ደሙ ነው ማለታቸው ነው። መጽሐፍም ተርጓሚያንም አላሉትም፣ አንድምታውም አላሉም። ምንድነው የሚለው አንድምታው? አንድምታው እንዲህ ይላል፣ ይህ የምንባርከው ጽዋ ጌታ በምሴተ ሐሙስ ለሐዋርያት የሰጣቸውን ደሙን ይሆንልናል ይልና፣ ተመልከቱ። አሁን ይሄን ያሳሳታቸው ያልቀና አማርኛ ስለሆነ ይሄንን ነው የተረጎመው ሰውዬ ምን ይለዋል? እሳው ይሆንልናል ይልና በነጠላ ሰረዝ አድርጎ ከደሙ ጋር ያስተባብረናል፣ አንድ ያደርገናል ብለን አይደለምን? አይገባም? ይገባል። ከደሙ ጋር ያስተባብረናል፣ ህብረት እናገኝበታለን፣ አንድ ያደርገናል ማለት አይደለምን? ከስጋው ደሙ ጋር ህብረት የምናደርግበት በውስጥ የቆረብን ሰዎች በውጪ ማህበር የምንፈጥርበትን ስርዓት እያስተማረን እንጂ ያ የማህበር ምግብ ቀጥታ ስጋውና ደሙ ይሆናል እያለ አይደለም። ይሄ ሚስቲካል ዩኒየን ይባላል፣ ወይንም ደግሞ ሚስቲካል ቦዲ ይባላል። ከክርስቶስ ጋር ህብረት የምንፈጥርበት ሚስጥራዊ አካልነት እሱ ራሳችን ነው። እኛ ደግሞ ልዩ ልዩ ብልቶች ሆነን የክርስቶስ አካል የምንሆንበትን ሚስጥር የሚያስተሳስር ነው። ስጋው ደግሞ የዘላለማዊ ህይወት የምንወርስበት ነው። ህብረት ብቻ በመፍጠር የሚገታ አይደለም። ህብረት የምንፈጥረው ግን ስጋው ደሙን ተቀብለን በማህበር አንድ ሆነን ወገኖች በመንፈስ ቅዱስ አሰራር ነው። ለዚህ ነው ቅዳሴው ላይ ከሰማችሁ ሀበነ ንህበር በዘዚአከ መንፈስ ቅዱስ ብሎ ነው የሚያስቀድመው። ይሰማችኋል? ምን በአንተ ህልውና ባለ በመንፈስ ቅዱስ አንድ እንሆን ዘንድ አንድነትን ህብረትን ስጠን። እቺ ቃል የምትመለከተው ህብረትን ነው። ወፈውሰን በዝንቱ ጵርስፎራ የሚለው ግን ስጋውና ደሙን ነው። ይገባል እምለው? ሀበነ ንህበር በውጭ ያለውን ህብረታችንን እንተባበር። በማ በዘዚአከ መንፈስ ቅዱስ በአንተ ህልውና ባለ ከአንተ ጋር በእኩልነት ከሚጠራ የአንተን ትምህርት አምጥቶ በሚያስተምረን በመንፈስ ቅዱስ ህብረትን አንድነትን ስጠን። ይህንን ነው እየተረጎመ ያለው መጽሐፍ ቅዱሱ። ስለዚህ ይህ የምንባርከው ጽዋ የሚለው እንግዲህ አጥንተው ሲተረጉሙት ከደሙ ጋር አንድ ያደርገናል፣ ያስተባብረናል፣ ህብረት ይሰጣናል ብለን አይደለምን ይላል። ደሙን ሲጠራ ስጋውና ደሙን ሲጠራ ማቴዎስ 26 ከቁጥር 26 ላይ፣ እዚሁ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 21 ጀምሮ ገደማ ያለውን ብታነቡት ስለ ስጋው ደሙ የሚያወራ ነው። ምናልባት ቁጥር 21ን ቁጥሩን ተሳስቸው ዘንግቸው ከሆነ አይቼ ልንገራችሁ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር ስንት ነው ያልኳችሁ? 27 እንደተሳሳትኩ ቁጥሩን ስለገባኝ ነው። ከቁጥር 27 ጀምሮ ስለ ስጋውና ደሙ በደንብ ያብራራል። አሁን ግን የሚያወራው ወይንም ደግሞ የሚያብራራው ስለምንድን ነው? አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 14 ጀምሮ የሚያብራራው ግን በማህበር በማዕድ ስለምንመገበው ምግብ ነው። አሁን ቁጥር 16ን እየተረጎምን ነው። ወዝኒ ህብስት ዘነፈትት አኮኑ ሱታፌ ስጋሁ ለክርስቶስ ውእቱ፣ የምንቆርሰው እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? እንደ ቅድሙ መፍታት ነው። ህብረት ያለው አይደለምን? እኛ እኮ ስጋውና ደሙን የምንቀበል ሰዎች በውጭ ደግሞ ሆነን ብንሰበሰብ ማዕድ ብንቆርስ የህብረታችን ምንጭ ቤተ ክርስቲያን ውስጥ ያለው ቤተ መቅደስ ውስጥ ያለው የክርስቶስ ስጋና ደም ምንጫችን ነው። ዳሩ ግን በውጭ የምንቆርሰው ግን የምንተባበርበት የምንሰበሰብበት ህብረትን የምንፈጥርበት ነው ያለን ነው። ይሄንን የሚገልጸው እኔ አይደለም። የሐዋርያት ሥራ ምዕራፍ 2 ከቁጥር 42ን ጠቅሰው አበው የተረጎሙት ነው። እንደውም ሲጠቅሱት ምን ይላሉ? ምዕራፍ 2 ከቁጥር 42 ያለው መጽሐፍ ቅዱስ የሚያነብልኝ ሰው ቶሎ ቶሎ የሚያወጣ ቢኖር ጥሩ ነበር። እሺ፣ በሐዋርያት ትምህርትና
በህብረት እንጀራውንም በመቁረስ በጸሎትም ይተጉ ነበር ይላል። በጸሎት ለሁለት ይከፍለዋል። ይሄንን ንባብ እንጀራ በመቁረስ በጸሎትም ይተጉ ነበር የሚለውን ከፍሎ አንድም እያስቀደሱ ስጋው ደግሞ ይቀበሉ ነበር። ከስጋው ደግሞ ከተቀበሉ በኋላ ደግሞ በውጪ ሆነው ደግሞ ማዕድ ይቆርሱ ነበር ይላል። አያችሁ ሲያገናኘው ማዕድ ደግሞ ምን ያደርጉ ነበር? ይቆርሱ ነበር። የውጪው ማዕድ ከክርስቶስ ጋር የሚያስተባብረን የክርስቶስ አካል ብልት የሚያደርገን ነው። የውስጡ ግን ስጋውና ደሙ ግን የዘላለም ሕይወት የምንወርስበት ነው። የአንደኛ ቆሮንቶስ ምዕራፍ 16 ከቁጥር ምዕራፍ 10 ከቁጥር 16 ሁለተኛው መስመር ይሄን ይመስላል። ሌላው እየደገመ ነው ራሱን የሚመልሰው። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? በዕለተ ዓርብ ጌታ ከጎኑ የፈሰሰውን ደሙን ይሆንልናል ካለ በኋላ አቅንቶ ደግሞ ከደሙ ጋር ያስተባብራል፣ ደሙን ያደርግልናል ብለን አይደለምን ይልና በሁለት ፍቺ ይፈተዋል። ከስጋው ደሙ ጋር ማነጻጸር እንጂ አንድ ማድረግ አይደለም። እሺ ከቁጥር 17 ላይ አንድ እንጀራ ስለሆነ በማዕድ የተሰባሰብንበት ስጋው ደሙ ግን በአንድ ህብስት በአንድ እንጀራ ብቻ የሚገለጽ አይደለም። ህብስቱ ለብቻ ማነው ስጋው ለብቻ ደሙ ደግሞ ለብቻ የሚጠራበት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት። እዚህ ጋር ግን አንድ እንጀራ ስለሆነ የምንመገበው የማዕድ ምግብ እኛ ብዙዎች ስንሆን አንድ ስጋ ነን። ብዙዎች ስንሆን አንድ ስጋ ነን፣ ብዙ ነን። በክርስቶስ ግን ስንት ነን? አንድ ነን። ይሄ አንድነት ማለት ይሄ ህብረት ማለት ምን ማለት ነው? ኤፌሶን ምዕራፍ 5 ከቁጥር 21 ላይ እንደተጻፈው ባል ሚስቱን እንደሚወዳት ባልና ሚስት አንድ ናቸው እንላለን አይደል? ግን በሰውነት በአካል በቁመና ግን እኮ ፊዚካሊ ሁለት ናቸው። አንድ ናቸው የምንለው ግን አንድነቱን የምንገልጸው ምን ብለን ነው? ሚስጥራዊ አድርገን ማለት ነው። እየገባችሁ ነው? እኛም አንዱን እንጀራ የምንቆርሰውን እንጀራ በማህበር የምንቆርሰው እንጀራ አንድ ነው። የክርስቶስ ግን ምን ያደርገናል? ብዙዎች ስንሆን አንድ አካል አንድ ህብረት ያደርገን። ያ ህብረት ቤተክርስቲያን ይባላል። የጥንቷ ቤተክርስቲያን የተመሰረተችበት ማህበር ህብረት ይባላል። ግልጽ ነው? እሺ አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ስጋ ነን። ሁላችን ያንን አንዱን እንጀራ እንካፈላለንና አይላል። እሺ ከቁጥር ምዕራፍ 10 ከቁጥር 17 ላይ ደግሞ ይሄንን ለመጥቀስ አሁን ያልኳችሁ ንብረት ለመጥቀስ አንድምታችን በማስረጃነት የሚያመጣው ጥቅስ አለ። ያ ጥቅስ ምንድነው? አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 እና የሮሜ መልእክት 12:5 ላይ ይሄ ከስጋውና ደሙ ጋር ግንኙነት የለውም፣ ስለ ህብረት ነው። ላንብብላችሁ። ጥቅሱ የኔ አይደለም፣ አባቶቻችን ያስተማሩን ትርጓሜ መጽሐፍ ላይ ያለ ንባብ ነው። ማንም ማንበብ ይችላል የትርጓሜ መጽሐፍ። እሺ የሮሜ መልእክት ምዕራፍ 12 ከቁጥር 5 ላይ ያለውን ሳነበው እንዲሁም ይላል አንዱን እንጀራ ስለበላን ብዙዎች ስለሆንን ብዙዎች ብንሆንም አንድ እንሆናለን ብሎ ይላል። አንድ ስጋ እንሆናለን ብሎ ይላል። ያንን ለመተርጎም ሮሜ 12 ከቁጥር 5 ሲጠቅስ አንድምታው እንዲሁም ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችን እያንዳንዳችን የሌላው ብልቶች ነን፣ እንደተሰጠንም ጸጋ ልዩ ልዩ ስጦታ አለን። ትንቢትም ቢሆን እንደ እምነታችን መጠን ትንቢት እንናገራለን። አገልግሎትም ቢሆን በአገልግሎታችን እንተጋለን። የሚያስተምርም ቢሆን በማስተማሩ ይትጋ እያለ ማስተማርን፣ ትንቢት መናገርን፣ መጸለይን፣ መፈወስን፣ ጳጳስ መሆንን፣ ኤጲስቆጶስ መሆንን ምን እያደረገ ተነትነዋል ማለት ነው። ብዙ አይነት ጸጋ ኖሮን ብዙ አይነት ሰዎች ሆነን አንድ ማዕድ በመቁረሳችን ግን በክርስቶስ አንድ አካል አንድ ህብረት አለን እያለ ነው። ይሄ ህብረት ክርስቲያናዊ ህብረት ነው። ይሄ ህብረት ለጣዖት የተሰዋው ማህበርተኞች ሄዶ አይብላ ነው የቅዱስ ጳውሎስ መልእክትና ዋና ዓላማ። አስረዘምኩባችሁ፣ እየጨረስኩ ነው፣ ታገሱ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 27 ላይ ልክ እንደዚሁ ይላል፣ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁ ደግሞ ብዙ ብትሆኑ ብልቶቹ ናችሁ። ብልት ማለት የሰውነት አካል ማለት ነው። ይህንን ነው የሚጠቅሰው የአባቶቻችን ትርጓሜ። እሺ
ፈረንጅ ግን እችን ይዝና ትርጓሜያችን ነው የሚለው። ፈረንጅ ግን እችን ይዝና ከአንዱ እንጀራ እንካፈላለንና ይላል አይደል? የፈረንጆቹ ጸሎት ቤት ትምህርት ጥቅስ አርጉልኝና የፈረንጆቹ ጸሎት ቤት ስጋውን ብቻ እንጂ ደሙን አንሰጥም ይላሉ። ክርስቶስ ስጋውን ብቻ ነው የሰጠን ብለው የሚጠቅሷት እችን ነው። እየሰማችሁ ነው? ክርስቶስ ግን የማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ ነው ስርዓተ ቁርባንን ስጋውና ደሙን ስርዓቱን የመሰረተልን። ያን ጊዜ ምን ብሎ ነው የሰጠን? ይህ ስጋዬ ነው ብሉ፣ ይህ ደግሞ ደሜ ነው ጠጡ። ደሙንም ለብቻ ስጋውንም ለብቻ ነው የሰጠው። ይሄ ግን ስለ ስጋውና ደሙ ያወራል። አንድ እንጀራ አለ። የሚጠራውም ጽዋ ሌላ ነው፣ የሚጠራውም እንጀራ ሌላ ነው። በአንድነት የሚነገር ህብረት ያለው አይደለም የማዕድ ስለሆነ። ፈረንጅ ግን እችን እንደ ማስረጃ ይዞ ሰማኝማ። እንደውም አንዳንድ ሰዎች የሚገርሙት እኮ ሎርድስ ሳፐር የጌታ እራት አይልም። የጌታ እራት አይልም። የጌታ እራት አይልም። የጌታ እራት እንደው ብለው እንኳን የሚፈቱት ሰማኝማ፣ ብለው እንኳን የሚፈቱት የጸሎተ ሐሙስ ነው። ሌሎች ይሄ ስለ ጌታ እራት አይደለም የሚያወራው። የኛ ቤተክርስቲያን የጌታ እራት አትልም። የኦርቶዶክስ ተዋሕዶ ቤተክርስቲያን እራት አይደለም የበላነው። እስቲ ወንጌሉን አንብቡት። እምድኅረ ተጠሩ ነው የሚለው። ከበሉ በኋላ ምን እራታቸውን ከበሉ በኋላ እየሰማችሁ ነው። ከበሉ በኋላ እንደውም ትርጓሜያችን ምንድን ነው የሚለው? ማቴዎስ 26 ከቁጥር 26 ላይ የፋሲካውን እራት በጉን ከበሉ በኋላ በሆዳቸው ያለውን የፋሲካ ምግብ በተአምራት አጥፍቶ እንደ ጾመኛ አድርጎ ነው ይሄ ነው ስጋዬ ብሉ፣ ይሄ ነው ደሜ ጠጡ ያለው። እራት አይደለም የሰጣቸው። ይሄ እራት የሚለው የፈረንጆች እራት ነው። እራት እዚህ የለም። የጌታ ማዕድም አይልም የሚለው የእግዚአብሔር ማዕድ ነው የሚለው። ስሙ ምንድነው የሚለው ወንጌሉ ከቁጥር 21 ላይ የእግዚአብሔር ማዕድ ነው። የጌታ ማዕድ ማለትና የእግዚአብሔር ማዕድ ማለት ይለያያል። ሰዎችም ጌቶች ተብለው ስለሚጠሩ አንደኛ ቆሮንቶስ ምዕራፍ 3 ላይ ቅዱስ ጳውሎስ ይሄን የጻፈበት ዋናው ዓላማ የቆሮንቶስ ምዕመናን ተከፋፈሉ። ምን ብለው? እኔ ኬፋ ነኝ፣ እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ክርስቶስ ነኝ ብለው መጨረሻ ላይ ማንን አመጡት? ክርስቶስ። ክርስቶስን ከማን ጋር እንዳደርገው? ከኬፋ ጋር። ከማን ጋር እንዳደርገው? ከጳውሎስ ጋር። ከማን ጋር እንዳደርገው? ከአጵሎስ ጋር። ጣዖት ሆነ ማለት ነው። እየሰማችሁ ነው? ክርስቶስ ከጴጥሮስ ጋር አንድ አይሆንም። ክርስቶስ ከጳውሎስ ጋር አንድ አይሆንም። ጳውሎስ ራሱን ጭምር በእኔ ስም ተጠመቃችሁን? እኔ እኮ ሰው ነኝ ነው ያለው። ስለ እኔ የተሰቀለ ራሱን አሳልፎ የሰጠ የተሰዋ ክርስቶስ እርሱ እንደ ሰው ከኛ ጋር የሚነጻጸር ሳይሆን እግዚአብሔር የሚባል ነው ብሎ ነው። ልክ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 1 ስታነቡ የሚጀምረው ትብዛ ዝንቱ መልእክት ወይንም ዛቲ መልእክት ሀበ ሰባ ቆሮንቶስ ካለ በኋላ ሀበ ማህበረ እግዚአብሔር ነው የሚለው። ወደ እግዚአብሔር ማህበርተኞች። አያችሁ ከላይ ገና ከቁጥር 1 ላይ ሲጽፍ ወደ እግዚአብሔር ማህበርተኞች ለክርስቲያኖቹ ነው የጻፈው። ኢየሱስ ክርስቶስን እግዚአብሔር ነው እያለው ነው። ከጴጥሮስ ይለያል፣ ከጳውሎስ ይለያል፣ ከአጵሎስ ይለያል። ሁላችንም የእግዚአብሔር ማህበርተኞች እንጂ የኬፋም አይደለንም፣ የጳውሎስም አይደለንም፣ የአጵሎስም አይደለም። አሁን ዓለም እየተተራመሰ ያለው በኬፋ ስም ማህበር መስርቶ፣ በጳውሎስም ማህበር መስርቶ፣ በአጵሎስም ማህበር መስርቶ። ቤተ ክርስቲያን ግን የክርስቶስ ምንድነው? ህብረት ናት። ስሙ የተመሰገነ ይሁን። በእግዚአብሔር የተመሰረተች የእግዚአብሔርን እግዚአብሔርነት የምትገልጽ የክርስቶስን የባህሪ አምላክነት የምትመሰክር እቺ ኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ናት። ስለዚህ እየጨረስኩ ነው፣ ትንሽ ታገሱኝ። ፈረንጅ ግን እንጀራን ብያችኋለሁ፣ ወይ ጠቅሻለሁ። እሺ ሐዋርያው ቅዱስ ጳውሎስ ከቁጥር 18 ላይ ወደ መደምደሚያው ሲመጣ አንድ ማስረጃ ያመጣል። እዚህ ጋር ነው መልሶ ያለው። እስኪ በስጋ የሆነውን እስራኤልን ተመልከቱ።
መስዋዕቱን የሚበሉ የመሰዊያው ማህበርተኞች አይደሉም? ምን ይላል የእስራኤልን ታሪክ። ይሄንን ታሪክ የሚጠቅስልን እኔ አይደለሁም ጠቅሰው ከአንድምታው ላይ ያለ ነው። ዘሌዋውያን ምዕራፍ 7 ከቁጥር 1 ጀምሮ በተለይ ከቁጥር 11 እስከ 15 ላይ በትክክሉ ይነግረናል። ይኸውላችሁ ዕብራውያን ምዕራፍ ዘሌዋውያን ምዕራፍ 7 ከቁጥር 1 እስከ 15 ድረስ ከቁጥር 11 ጀምሮ የማህበር ማዕድ ይላል። ከቁጥር ስንት ጀምሮ? 11 ጀምሮ። ከቁጥር 1 እስከ 11 ግን ስለ ቤተ መቅደሱ መስዋዕት ያወራል። የማህበሩን ማዕድ በውጪ የህብረቱን ማዕድ የሚያዘጋጁት ሰዎች የቤተ መቅደሱን መስዋዕት ምንድናቸው? ተካፋዮች ናቸው። ያንን ለማዘጋጀት ማህበርተኛ ለመሆን ቤተ መቅደሱን እውቅና የሰጣቸው። ይሄ እኮ ቀላል ነው። ለምሳሌ እኛ በሀገራችን የማርያም የጽዋ ማህበር አለ አይደል? የማርያም የጽዋ ማህበር እኮ ዝም ብሎ አይፈጠርም። በተዘዋዋሪ ምን አለ ማለት ነው? የማርያም ቤተክርስቲያን አለ ማለት ነው አይደል? ማርያም ቤተክርስቲያን ሄደው የሚቆርቡ ሰዎች አሉ ማለት ነው አይደል? የመድኃኔዓለም የጽዋ ማህበር አለ ማለት መድኃኔዓለም ቤተክርስቲያን አለ። ሰዎቹ መድኃኔዓለም ሄደው ያስቀድሳሉ፣ ይቆርባሉ ማለት ነው። ግን ማህበሩና ቤተክርስቲያኑ ግን አንድ አይደለም። በስጋ እስራኤላውያን የሆኑትን ተመልከቱ። የመስዋዕት አቀራረባቸው እነሱ የማህበር መስዋዕት አላቸው። ያ የማህበሩ መስዋዕት ግን በቤተ መቅደስ ካለው ዋናው መስዋዕታቸው ጋር ህብረት የሚፈጥሩበት ነው። እስራኤልን ተመልከቱ። ልክ እንደዚሁ እናንተ ኢየሱስ ክርስቶስን እግዚአብሔር ብላችሁ የምታመልኩ እናንተ እንዴት ጣዖት አምላኪዎች ጋር ትሄዳላችሁ? ይሄንን ጣዖት አምላኪ ያለው ቅዱስ ጳውሎስ በቁሙ ጣዖቱን ብቻ አይደለም፣ በአስተምህሮ የተለዩ ሌሎች በክርስትና ስም ሊጠሩም ይችላሉ። ግን ክርስቶስን ፍጡር ያሉ፣ ክርስቶስን አልተሰቀለም ያሉ፣ ክርስቶስን ዓለምን አላዳነም ያሉ እነሱ የሰዉትን እየበላችሁ እየጠጣችሁ ከነሱ ጋር ትተባበራላችሁ። ይሄ ጣዖትን ማምለክ ነው ያለ። ስለዚህ ይሄንን በምሳሌ ያመጣና አጠቃላይ ዕብራውያን ወይንም ደግሞ እስራኤላውያን ቤተ መቅደስ ያላቸው እግዚአብሔርን ካመለኩ በኋላ በውጪ ደግሞ የማህበር ማዕድ አላቸው፣ እሱን ይካፈላሉ ብሎ በምሳሌነት አመጣ። ከቁጥር 19 ላይ ቅዱስ ጳውሎስ እንዲህ ይላል፣ እንግዲህ ምን እንላለን? ለጣዖት የተሰዋ ምናምን ነው ላለሁን ወይንስ ጣዖት ምናምን እንዲሆን ላለሁን? ሲመልስ ግን አይደለም ይላል። አይደለም የሚለው በእርግጥ 66ቱ መጽሐፍ ቅዱስ ነው። 80 መጽሐፍ ቅዱስ ግን ጣዖት ምናምን ነው የሚለው ይዘጋዋል፣ አይጠይቅም። እሺ ይሄንን ካለ በኋላ እነሱ ላይ አልፈርድም ራሳችሁ ፍረዱ ስላለ ነው በጥያቄ ምልክትም ለማስቀመጥ የፈለገው እንጂ ለአለመፍረድ ፈልጎ አይደለም። ይሄን ካለ በኋላ እኔ ግን አለ ቅዱስ ጳውሎስ አሕዛብ የሚሰውት ለአጋንንት እንደሆነ እላለሁ። አሕዛብ ለማን ነው የሚሰውት? ለአጋንንት ነው። አሕዛብ ያለው በቁሙ ጣዖት አምላኪዎቹ ሳይሆን የነገድ ስም ነው። እየሰማችሁ የነገድ ስም ነው። እነሱም ቢሆኑ ኢየሱስ ክርስቶስን የባህሪ አምላክ ብለው መስዋዕት የማያቀርቡ ግን በክርስቶስ ስም የሚጠሩ ሌሎች ህዝቦችም ቢሆኑ እነሱ ራሳቸው ምንድናቸው? ጣዖት አምላኪዎች ናቸው። ጳውሎስ ጣዖትን ላለመንቀፍ የከበደው የሚመስለው ክርስቶስን የነቀፈ ስለሚመስለው ነው። በውስጡ በክርስቶስ ስም የተሰየሙ ነገር ግን ክርስቶስን ምን የሚሉ ፍጡር የሚሉ አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 2 ላይ ብዙዎች መንፈስን አትመኑ መናፍስትን መርምሩ፣ ብዙዎች የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ ይላል። አጋንንት ሃይማኖትን ያስክዳሉ። አጋንንት ማለት በህልምህም ይምጣ በእውነህም ይምጣ የሆነ መንፈስ ይጸናወትህና ከመሬት ተነስተ ታቦቱ ጠረጴዛ ካልሆነ ማለት ነው አጋንንት መሆን ማለት ከየት የመጣት ነው? ይሄ የአጋንንት ትምህርት ነው። ታቦትን ጠረጴዛ ማለት የአጋንንት የርኩስ መንፈስ ትምህርት ነው። የቤተ ክርስቲያን ትምህርት አይደለም። ሎቱ ስብሐት ክብር ምስጋና ለመድኃኔዓለም።
እሺ ስለዚህ እዚህ ላይ መጨረሻ ላይ እንደዚህ ከሆነ አለ ቅዱስ ጳውሎስ ወኢትክሉ በሊአ ማዕደ እግዚአብሔር ወማዕደ አጋንንት ወኢትክሉ ሰትየ ጽዋ እግዚአብሔር ወጽዋ አጋንንት እግዚአብሔር የሚለውን እኮ ይሄ 66ቱ መጽሐፍ ቅዱስ ጌታ እያለ ነው የሚፈታው። የኛ 81 መጽሐፍ ቅዱስ ግን እግዚአብሔር የሚለው ምን ብሎ ነው የሚፈታው? እግዚአብሔር ብሎ ነው የሚፈታው። አያችሁ ቀየር ሲያረጉት ፍቹን ራሱ የእግዚአብሔርን ማዕድና የአጋንንትን ማዕድ በአንድ ጊዜ መብላት አትችሉም። የእግዚአብሔርን ጽዋና የአጋንንትን ጽዋ በአንድ ጊዜ መብላት አትችሉም። ሰዎች ይሄን ያመጡት የጌታ እራት የሚሉት መናፍስቱ ይሄን የሚሉት እዚህ ጋር ስለ ጌታ እራት የሚባል የለም። ቃሉን እነሱ ስላሉት እንጂ ደግሞ የሚባል አይደለም። የሚሉት ማዕደ እግዚአብሔርን ነው እንጂ ማዕደ እግዚአብሔር ደግሞ ግሪክኛው ማዕድ የሚለውን ትራፔዝ ይለዋል፣ ጠረጴዛ ይለዋል። የእግዚአብሔርን ብቻ ነው ጠረጴዛ ያለው። ማዕድ አጋንንትስ ያጋንንቱንስ ትራፔዝ ያላለው? ጠረጴዛዋን እችኛዋን ነው የምትፈልገው። የአጋንንቱንም እኮ ጠረጴዛ ነው የሚለው። ስለዚህ ለማለት የተፈለገው ማዕደ እግዚአብሔር በእግዚአብሔር ስም የሚቆረስ ማዕድና በሰይጣን ስም የሚቆረስን ማዕድ በጋራ መብላት አይቻልም። ልክ እዚህ ጋር ሐዋርያትንና አብርሃምን ጠርተዋል አባቶቻችን ሲፈቱት ብያቸዋለሁ ቅድም። እዚህ ጋር አብርሃምን ያነሳሉ። አብርሃም በመጀመሪያ ጣዖት አምላኪ ነበር። አብርሃም ስሙ ተቀየረ አይደል? የጣዖት ማህበርተኛ ነበር አብርሃም። ስሙ ተቀየረና እግዚአብሔርን አመነ። የአብርሃም ማዕድ ምንን አስገኘለት? እግዚአብሔርን እኮ ነው ያስገኘለት። አብርሃም ዘፍጥረት ምዕራፍ 18 ላይ አንብቡት። በመምሪያ አድባር ስር ቁጭ ብሎ እዛ አድባር ስር እኮ አድባር ሲያመልክ ነበር እኮ አብርሃም። በኋላ ግን እግዚአብሔርን ማምለክ ጀመረ። ለአድባር ይሰዋ ነበር፣ ማህበር አቋቁመ ነበር። ያንን ማህበር አፍርሶ የምን ማህበር ፈጠረ? የእግዚአብሔር ማህበር። በቃ ብቻዬን ነው እምበላው እምጠጣው አላለም። ሰዎችን እየጠራ እየሰበሰበ ማብላት ማጠጣት ጀመረ። የአብርሃምን ደግነት፣ የአብርሃምን መንፈሳዊነት፣ የአብርሃምን እምነት እና ህብረት ከሌሎች ሰዎች ጋር ማዕድን ለመቆረስ ያለውን ጉጉት እግዚአብሔር አይቶት እግዚአብሔር ሰምቶት ለአብርሃም እግዚአብሔር በአንድነትና በሶስትነት ተገለጸለት። አብርሃም ያንን ማዕድ በዛ ማዕድ ላይ ተገለጸ? እግዚአብሔር ተገለጸ። ልክ እንደ አብርሃም ሆኖ አንዱን ያኛው ጣዖቱን ትታችሁ ወዴት መምጣት አለባችሁ አለ? ወደ እግዚአብሔር። አያችሁ አብርሃም እግዚአብሔር ተገለጸለት። አብርሃም ቤት የገቡት አንድም ሶስትም ሆነው በአንድነትና በሶስትነት የተገለጹት ወይንም የተገለጸው ሥላሴ ነው። አብ ወልድ መንፈስ ቅዱስ። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ስለዚህ እንደ አብርሃም ከሆናችሁ የክርስቲያንን ማዕድ ተመገቡ። እንደ አብርሃም ካልሆናችሁ ግን በገበያ የሚሸጠውን የጣዖት ምግብ ለመብላት የምትፈልጉ ከሆነ ግን ሕሊናችሁ ይፍረድባችሁ። እኔ ግን ምን አለ ቅዱስ ጳውሎስ? ከልክያለሁ፣ ለጣዖት የተሰዋውን አትብሉ።